አየር ኃይል እንደሚታወቀው ረጅም ዓመት ካገለገሉ ተቋማት ረጅም ዕድሜ ካሉ ተቋማት የመንግስት ተቋማት አንዱ ነው። ቅድም በክብርት ሲገለጽ እንደነበረው 90 ዓመት ጉዞ ቀላል አልነበረም። የ90 ዓመት ጉዞ ብዙ ውጣ ውረዶችን ሲፈርስ መልሶ ሲደራጅ መንግስት በተለወጠ ቁጥር እየፈረሰ እየተደራጀ ዛሬ የደረሰ ተቋም ነው። ዋናው የዚህ የ90ኛ ዓመት በዓልም አንደኛ ያለፉትን ተጋድሎዎች ለሀገር የተከፈለ ዋጋ አጠቃላይ ለኢትዮጵያ ነፃነትና ሉዓላዊነት የተከፈለውን ለመዘከር ነው። ሁለተኛው አሁን ተቋማችን እንደ የትኛውም ተቋም ከሪፎርም ወዲህ የደረሰበትን ደረጃ ህዝባችን፣ ማህበረሰባችን፣ የዓለም አቀፍ ማህበረሰብ የኢትዮጵያ ህዝብ እንዲገነዘብ እንዲረዳ ነው። ሶስተኛ ለወደፊት ተቋሙ ተልዕኮ አለው፣ ራዕይ አለው። ራዕይ 2030 ከአፍሪካ ቀዳሚ አየር ኃይል ቀዳሚ የአቪዬሽን ተቋም ለመሆን እየሰራቸው ያሉ ስራዎችን ለማሳየት ነው። በእነዚህ ሶስቱ ነገሮች ነው የበዓሉ ኩነቶች የሚያጠነጥኑት። እንደሚታወቀው በተለይ ሀገራችንን ሉዓላዊነቷን ለማስከበር በትውልድ ቅብብሎች ነው ይሄ ተቋም እዚህ የደረሰው። በተለይም በዛይድ ባሬ ወረራ ብዙዎቻችን በታሪክም እንደምናስታውሰው በርካታ የሶማሊያ አውሮፕላኖችን በመሬት ላይ በአየር ላይ በማስቀረት ከመከላከያ ኃይላችን ጋር ሆነው ጠላትን ያሽመደመደ ተቋም ነው። ከዛም ቀጥሎ በተለይ በኢትዮ ኤርትራም በአልሸባብ ውጊያም ተቋሙ የተሰጠውን ተልዕኮ በአግባቡ የኢትዮጵያን ሉዓላዊነትና ነፃነትን አስከብሮ እስከ ዛሬ ድረስ ደርሰዋል። አሁንም ተቋማችን መከላከያ በተለይ በዚህ 7 ዓመት ከሪፎርም ወዲህ ከ2010 ወዲህ በመንግስትም በመከላከያ ተቋምም ትልቅ ትኩረት ተሰጥቶ ለውጥ ጎዳና ላይ ነው ያለው በሶስት ዋና ዋና ነገሮች። አንደኛ በሰው ኃይል ስልጠና የተሻለ ወጣትን ከሁሉም ኢትዮጵያ ብሔር ብሔረሰቦች በመቅጠር በማሰልጠን በማብቃት በራሪዎችና ቴክኒሻኖች ኢንጂነሮችን እያፈራ ያለ ተቋም ነው። በሁለተኛ ደረጃ በትጥቅም በተለይ በደርግ ዘመንም ከዛ በፊትም የነበሩ ትጥቆች አናሎግ የነበሩና ዘመኑን የማይዋጁ ትጥቆች የነበሩ ሲሆን እሱን በማሻሻል ዘመኑ የደረሰበትን ደረጃ ለማድረስ የአፕግሬድ እና የኦቨርሆሊንግ ስራ በመስራት ዘመኑ የደረሰበትን የ5ኛ ጄኔሬሽን ደግሞ መንግስት በፈቀደ አቅም አየር ኃይልን ትራንስፎርም ለማድረግ የተለያየ አውሮፕላኖች የተለያየ ፕላትፎርም ያለው ድሮኖችን የተለያዩ ቴክኖሎጂዎችን በመታጠቅ ከአፍሪካ ቀዳሚ አየር ኃይል ለመሆን ራዕዩን ለማሳካት በጉዞ ላይ ይገኛል። በሶስተኛ ደረጃ በሁሉም በተለይ በአዲስ አበባ ተጀምሮ አሁን በሁሉም የሀገራችን ክልሎች እየለሙ ያሉ የመሰረተ ልማት፣ የከተማ ጽዳት፣ ውበት አየር ኃይል ውስጥ የነበረ ኢንፍራስትራክቸር አየር ኃይልን የማይመጥን በመሆኑ አየር ኃይልን የተሻለ የስራ ቦታና ሳቢ ለማድረግ ከሌሎች ዓለማትና ሀገራትን ተወዳዳሪ ለማድረግ በውበትም በልማት በኢንፍራስትራክቸር በውጊያ ኢንፍራስትራክቸር በሁሉም የአየር ኃይል ምድቦች ሰፊ ስራ ተሰርቷል። አየር ኃይል ባይዘው ቤዙ ደብረ ዘይት እና ቢሾፍቱ ይሁን እንጂ ባህር ዳር ላይ ትልቅ ኤርቤዝ አለን። ድሬዳዋ ላይ የተለያዩ ቦታዎች ፎርወርድ ኤርቤዞች ያሉንና ሀገራችንን የአየር ክልል የምንጠብቅበት ነው። ስለዚህ በዓሉ እነዚህን ሁሉ ታሳቢ ያደረገ ሀገሪቱን የሚመጥን የኢትዮጵያ አየር ኃይል የደረሰበትን ደረጃ ለማሳየት በርካታ ኩነቶች ተዘጋጅተዋል። ከ2 ሳምንት በፊት እንዳያችሁት ታላቁ ሩጫ የጎዳና ላይ ሩጫ በቢሾፍቱ ከተማ ተከናውኗል። እሱ አንዱ ኩነት ነው። ሁለተኛው ኩነት የአፍሪካ አየር ኃይል
አዛዦች፣ የአውሮፓ የኤሽያ አየር ኃይል አዛዦች የሚሳተፉበት ጥር 15 የሚጀመር ኮንፈረንስ አለ። ኮንፈረንሱ ሁሉንም ማህበረሰብ ያካትታል። ወጣትን፣ ትልልቅ የሃይማኖት አባቶችን፣ የመንግስት የስራ ኃላፊዎችን፣ የሃይማኖት አባቶችን፣ ሁሉንም የማህበረሰብ የሚያካትት ለ2 ቀን የሚቆይ ኮንፈረንስ አለ። እሱ ላይ በክብር እንድትጋበዙ አደራ ማለት እፈልጋለሁ። በሁለተኛ ጥር 16 የሚከፈተው ብላክ ላይን ኤር ሾው ለ3ኛ ጊዜ በኢትዮጵያ አየር ኃይል ይከበራል። በዚህ ብላክ ላይን ኤር ሾው ላይ በርካታ ሀገሮች ይሳተፋሉ። የራሽያ አየር ኃይል ይሳተፋል። የዩናይትድ አረብ ኤምሬት አየር ኃይል ይሳተፋል። የቼክ፣ የሞሮኮ፣ የኢትዮጵያ አየር ኃይልን ጨምሮ በርካታ አውሮፕላኖች የሚሳተፍበት ከየትኛውም ጊዜ የበለጠ እስካሁን በአፍሪካም በሌሎች ሀገሮችም በዱባይ፣ በፈረንሳይ ኤርሾ፣ በፓሪስ የሚባለውን ኤርሾዎች የተሻለ ኤርሾ የሚዘጋጅበት ፕሮግራም ነው። አጠቃላይ የኢትዮጵያ ማህበረሰብ በተለይ በዚህ በመሀል ሀገር የሚገኝ ማህበረሰብ ሁሉም ማህበረሰብ እንዲሳተፍበት ኤርሾ ተከታታይ ለ4 ቀናት ይከናወናል። ቅዳሜ የመክፈቻው ፕሮግራም ነው። ይሁድ ይቀጥላል። ሰኞ፣ ማክሰኞ የመዝጊያ ፕሮግራም ነው የሚሆነው ማለት ነው። ስለዚህ በዚህ ላይም ሰፊው የአዲስ አበባ ሕዝብ እንዲሳተፍ ጥሪያችንን እናቀርባለን። ሌላው በተለይም የከተማው ወጣት ትምህርት ቤቶች፣ ዩኒቨርሲቲዎች ሊሳተፉበት የሚገባ የቴክኖሎጂ ኤክስፖ ነው። ኤክስፖ ከጥር 15 ጀምሮ ይከፈታል ለ5 ተከታታይ ቀናት። በዛ ላይ የተለያየ አየር ኃይል አሁን የደረሰበትን ዓለም የደረሰበትን ቴክኖሎጂ በሚያሳይ ደረጃ በተለይ ያደጉ ሀገሮች ካምፓኒዎች፣ አየር ኃይሎች ቅድም ያልኳቸውን ማቴሪያሎቻቸውን አምጥቶ ኤክስፖ የሚካሄድበት ነው። ሰፊ ቦታ መሰረተ ልማት ተዘጋጅቶ አክሰስ ዶርም ህብረተሰቡ የሚገባበት ቦታ ተዘጋጅቶ ያለ በመሆኑ አንዱ በዛ ኤክስፖ ላይ እንድትሳተፉ ነው። ስለዚህ በዓሉ በአፍሪካ ደረጃም ትልቅ በዓልና ትልቅ ትኩረት በመንግስት የተሰጠ በመሆኑ ሁላችሁም ከጎናችን እንድትቆሙና በዚህ በዓል ላይ እንድትሳተፉ አደራ ማለት እፈልጋለሁ። ሁሉም በኦንላይን ቲኬት በመግዛት በየክፍለ ከተማና በኋላ በሚጠቀሱ ቦታዎች የመግቢያ ቲኬት ስላለ እሱን ገዝታችሁ ሁላችሁም የአዲስ አበባ ማህበረሰብ ከጎናችን እንድትቆሙና በዓሉ ላይ እንድትሳተፉ በዓሉ የራሳችሁ ስለሆነ ጥሪያችንን በድጋሚ ማቅረብ እፈልጋለሁ። ኢትዮጵያ ምድረ ቀደምት የስልጣኔ የጀግንነት ታሪክ ባለቤት የሆነች ሀገር ናት። ስልጣኔዋ በውጫዊ እና በውስጣዊ ፈተናዎች እየደመቀም እየፈዘዘም የመጣና ዛሬ ደግሞ በልጆቿ ጥረትና ላብ ምርታን ያሳየ ያለ ቢሆንም የጀግንነት ታሪኳ ግን በደማቅ እንደተጻፈ ዘመናትን ተሻግሯል። የዚህ አንዱ ምክንያት ደግሞ እንደ ዛሬ ሰማዩንም ምድሩንም በመዳፍ ስር አድርጎ የሚቆጣጠር ጸጥታ ኃይል ኖሯት ብቻ ሳይሆን ከ130 ገደማ ዓመታት በፊትም በኋላ ቀር መሳሪያና መጓጓዣ ጦርና ጋሻ በማንሳት የጠላትን ዱካ በዱር በገደል በመከተል ከሀገር ያባረሩ ጀግና አባቶች በነፃነት ያቆዩዋት ሀገር መሆኑ ነው። ዛሬ በውስጡ ያለንበት የአድዋ ድል መታሰቢያ ለዚሁ ሕያው ምስክር ነው። ይህን ታሪክ አጽንተው ካቆዩ ብርቅዬ የኢትዮጵያ ተቋማት መካከል አንዱ ደግሞ 9ኛ ዓመት መስረታውን ለማክበር እየተዘጋጀ ያለው የኢትዮጵያ አየር ኃይል ነው። የኢትዮጵያ አየር ኃይል ከአፍሪካ ቀደምትና ከስመ ገናና አየር ኃይሎች አንዱ ሆኖ የኢትዮጵያ ሉዓላዊነት ከወራሪ ኃይል ጠብቆ የቆየ ተቋም ብቻ ሳይሆን በተለያዩ ሰው ሰራሽና የተፈጥሮ አደጋ ሲከሰትም ለወገኑ ፈጥኖ ደራሽና ታዳጊ ሰብአዊነቱን ወሰን የሌለው ከራስ በላይ ሀገሩንና ወገኑን የሚያስቀድም ሰራዊት ስብስብ የሆነ ተቋም ጭምር ነው። ለዚህ አየር ኃይል ያለን ፍቅር፣ አክብሮት እንድትገልጹልን በአክብሮት እጠይቃቸዋለሁ። የተከበራችሁ ተሳታፊዎች፣ የተከበራችሁ የኢትዮጵያ አየር ኃይል አመራርና አባላት፣ ክቡራትና ክቡራን፣ የአየር ኃይሉ የ90 ዓመታት የድል ታሪክ ብቻ ሳይሆን ያካበተው የተቋም ግንባታ ታሪክና ልምድ ጭምር ያለው ተምሳሌት ህዝባዊ ተቋም ነው።
የለውጡ መንግስት ተግቶ ለሚሰራው የኢትዮጵያውያን ሁለንተናዊ ልዕልና ብልጽግና እውን የኢትዮጵያ አየር ኃይል ተቋም ጥንካሬውን ለማስቀጠል ያስቻለው ሪፎርም ትልቅ ማሳያ ነው። የአየር ኃይሉ ባለፉት ዓመታት ውስጥ ሲያካሂዳቸው የነበሩ የሪፎርም ስራዎች በተለያየ ጊዜ የማየት እድል ያገኛችሁት ሁሉ መመስከር እንደምትችሉ ሰራዊቱንና ሎጂስቲኩን ብቻ ሳይሆን ግቢውንና የስልጠና ፋሲሊቲዎችን ጭምር በውስጥ ኃይል በማዘመን ሞዴል ያደረገበት ሂደት አስገራሚ ልምድ የሚወሰድበት ነው። የአየር ኃይሉ የሀገራችን ብሔራዊ ጥቅም ለድርድር በማይቀርብ ደረጃ ለማስከበር በሰው ኃይል ራሱን እያበቃ የአቪዬሽን ቴክኖሎጂ በአየር መከላከልና የውጊያው መሰረተ ልማቶች ዘመኑ በደረሰበት ደረጃ ለማድረስ በቀጠና ቁጥር 1 የሆነ መሆን ችሏል። የዘመኑ ቴክኖሎጂ መሸከም የሚችሉ ሙያተኞችን በስልጠና በማፍራት ሌሎች ሎጂስቲኮችን በራስ አቅም በማምረትና በመጠገን ለሀገራችን የኢንዱስትሪ እድገት ጭምር ታሪካዊ አሻራውን እያኖረ ያለ የሀገር ሀብት የሆነ ተቋም ጭምር ነው። በዚህ የጥንካሬ ደረጃ ለታላቋ ሀገር ኢትዮጵያ የሚመጥን ታላቅ ተቋም ሆኖ ለመውጣት የማያቋርጥ ዓላማ መር ሪፎርም ስኬትን ተቀባብሎ ማስቀጠል ከዓለም አቀፍ እና ሀገር አቀፍ ነባራዊ ሁኔታ ጋር ራስን ማላመድ በየጊዜው የሚመጡ ማህበራዊ፣ ኢኮኖሚያዊና ቴክኖሎጂያዊ ለውጦችን በፍጥነት ተላምዶ ራስን ማብቃት የኢትዮጵያ አየር ኃይል መለያዎች ናቸው። በተለይም እንደ ዛሬ ዓለም በፈጣን ለውጥ ውስጥ በምታልፍበትና የውጊያ ቴክኖሎጂ እየረቀቀ ባለበት ጊዜ አገራችን በዚህ ደረጃ የተደራጀ አየር ኃይል ባለቤት መሆኗ ኩራት ይሰማናል። የአየር ኃይሉ የስኬት ዓመታት ጠንካራ ህዝባዊ ተቋም የሆነ ለመቀጠል ራሳቸው ሪፎርም እያደረጉ ላሉ ሌሎች ተቋማት ተምሳሌያዊና ልምድ ለመውሰድ የሚያስችል መሆኑን ይተማመናለሁ። አየር ኃይላችን 9ኛ ዓመቱን ዓለም አቀፍ ደረጃ በጠበቁ የበረራ ትርኢቶች የአቪዬሽን ኤክስፖ እና የአፍሪካ አየር ኃይሎች ሪፎርም ፎረም አካቶ ከጥር 15 እስከ 20 ለ5 ተከታታይ ቀናት ከህዝባችን ጋር ለማክበር ዝግጅት አጠናቋል። በዓሉ ላይ ከሁሉም የዓለም ክፍል እንግዶችና የበዓሉ ተሳታፊዎች ለሚመጡ የከተማችን የሰላምና ጽዳት በመጠበቅ እንግዳን ተቀባይነታችንን በማሳየት እንደተጠበቀ ሁሉ በዓሉ የኛ ሁላችን በመሆኑ ቢሾፍቱ አየር ኃይል ጠቅላይ መምሪያ በመገኘት በጋራ እንድናከብር በዚህ አጋጣሚ ጥሪ ያቀርባለሁ። የምስረታ በዓሉ ምክንያት በማድረግ እዚህ የተገኛችሁት ሁሉ ከዚህ ተቋም ጋር በጋራ በመሆን በዓሉን እንድታከብሩና ቢሾፍቱ ድረስ ወጣቶቹን የከተማ ነዋሪውን በማነሳሳት እዛ ቦታ ላይ ሄዶ በዓሉን በጋራ እንዲያከብሩና የሚታዩ ትዕይንቶችን በሙሉ እንድትከታተሉ በራሴና በከተማው ምክር ቤት እና በከተማው አስተዳደር ስም አደራ እላቸዋለሁ። መልካም በዓል ይሁንላቸው። ለሚቀጥለው አመሰግናለሁ።